በዓለማችን ላይ ካሉ ቦታዎች ሰዎች የማይደርሱባቸው ከሚባሉት አንዱ ቤርሙ አሁን ካልጠፋ ቦታ እዚህ ጋር ይቀደዳል። ምን ብዬ ነው የምሞላው? እስኪ ምን ልበሉ? ቀስ ቤርሙጣ አይሆንም። እስቲ እሺ አንታር ምን አይነት ቂጥ ተቀምጦበት ነው እንደዚህ? እስቲ አሁን እንደዚህ ይበሳል። እንደዚህ አንታር ወሬና እናቱ አንቺን እኮ ነው። ነይ በእውቀት ደህና ዋልሽ? ይሄ ነው አይደለ የሴቶች መኖሪያ? አይ አይደለም። ወይኔ ጉዴ! ለስንተኛ ጊዜ ልሳሳት ነው? ለስንተኛ ጊዜ ነው የተሳሳትሽው? በመጀመሪያ የወንዶች ሽንት ቤት ገባው። እሺ። ከዛ ደግሞ ቲያትር ቤት ገባው። እሺ። እዛማ ጉዱኝልሽ ነበር። የሆነ ኢንፎርሜቲቭ ነው ምናምን የሚባል ቦታ የሆኑ የተባረኩ ሰውዬ አስገብተውኝ እዛም ልክ አይደለሽም ተባልኩ። አሁን እኮ አንቺ ጋር መድረሴ ነው። እባክሽ ነኝ ተባበሪ። እኔ እኮ ልክ አይደለሽም አይደለም ያልኩት፣ ግን ሴቶች መኖሪያ ሳይሆን የሚባለው ገርል ስፓት ነው የሚባለው። ደግሞ አስተካክለሽ ካላልሽ ትባረሪያለሽ። ወይኔ ጉዴ! እስቲ ደግመሽ በይልኝ። ምንድን ያልሽው? ገርል ስፓት። እስቲ አስተካክለሽ በይ። ገርል ስፖት? ኖ ስፖት አይደለም፣ ስፓት። ገርል ስፖት። ትለምጃለሽ ቀስ እያልሽ። በእውቀቱ ዛሬ ቀኑ ምንድን ነው? ሰኞ ነው አይደል? ይገርማል። ሰኞ ነው። አዎ እለቱ ነው ቀኑ ነው። ሰኞ አንድና ዛሬ ተማሪዎችን የምንቀበልበት የመጀመሪያ ቀን ፈርስት ዴይ። ልል ስል እኮ ነው። ልል ስል ካፌ ላይ ውስድ አደረገችው አይደል? ስለዚህ በዚህ የመጀመሪያ ተማሪዎች የምንቀበልበት ቀን ጥንቃቄ 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 አይደለም? ልክ ነው። ይሁላችሁ ዩኒቨርሲቲ ማለት ራሱን የቻለ ዓለም ማለት ነው። እንግዲህ ከዚህ ከማይሞተው ግቢ ደርሰናል። ያው አረ ተረጋጉ እንጂ ምንድነው አጣደፋችሁኝ እኮ እንዴ? ለነገሩ እናንተ ዩኒቨርሲቲ መግባት ማለት ገነት እንደመግባት ከባድ ነው። ያው ነገር ያነሳዋል የሚባለው ይሄ ግቢ የማይሞትበት ግቢ የተባለው ዋናው ምክንያት ምድር ስትፈጠር አብራው ነው የተፈጠረችው። ይገርማችኋል፣ አዳም ራስ ወደ ምድር እንደተጣለ የተማረው እዚህ ግቢ ነው። ያው ምድር ስትሰራ አብራው ነው የተሰራው። አው ልክ ነህ። ይሄ ግቢ ታሪኩ ብዙ ነው። መነሻውን ይዘዋል፣ ግን ያስከው መነሻውን እንጂ መጨረሻውን አይደለም። እሺ ይኸውላችሁ እኛ ጀምረን የማንጨርሰው ነገር የለም። እናም እንደነገርኳችሁ ይሄ ግቢ ምድር ስትሰራ ተጀመረ፣ ከዛ አፄ ኃይለ ሥላሴ ጨረሱት። ሄድ ውሸታ! አንቺ ምንድነሽ? ዝም በይ በእናትሽ። ላይቭ ላይ መተሽ ግግምት ያለሽ እንዴ? ዝም በል እስኪ። ኧረ ላይቭ ላይ ልኝ እንጂ ውሸታም። ይኸውላችሁ እንዴት ናችሁ የቲክቶክ ቤተሰቦቻችን? በነገራችን ላይ የግቢ እሱ የሚያወራው ግቢ ሳይሆን የዋና ዩኒቨርሲቲ ብራንች ነው። ስለ ዋና ዩኒቨርሲቲ ማወቅ ከፈለጋችሁ ግን አፄ ኃይለ ሥላሴ ለዘመናዊ ትምህርት በነበራቸው ፍቅር የተነሳ መኖሪያ ቤታቸውን ለግሰው ነው። እሺ እውነቱ ይሄ ነው። ምን ደምን የለገሱት? አይ ያይም ብሌ ናቸው። ምን አይነቱ ነው? እውነቱ ይሄ ነው። እሺ
ቦትራፋ። ሌላ ጊዜ ግን አትቦትረፍ እሺ። እንዴ ምን አይነት ነው ይዛ ለቦትረፍ አንቺ ምን አገባሽ? ይሁን ገገማ አንተ ከዚህ ግቢ ተመርቀ ከወጣ እኔ ቆሜ ይሸናለሁ። እሺ ምን አይነቱ ነው? አሃ ተጀመረ ማለት ነው። ብልጦች አትርፈው የሚወጡበት፣ ሞኞች ደግሞ የሚጠፉበት ልክ እንደ ቤር በሙዳ ጉድ። እኔም እኮ ቤርን እኮ አዋጥቻለሁ እኮ ብቻዋን እኮ አልመለሰችም እኮ። በእውቀቱ አንተ ሐሳብ ጀምረህ እንጂ ጨርሰህ አታውቅም። ምንድን ነው ያልሽው? እስቲ ክፈችው። እንዴ ለምንድን ነው የምከፍተው? ማን እንደሆንኩ አላወቅሽም ማለት ነው? ተማሪ አይደለሽ እንዴ? ና ና ና ና ና ና አም ጋርለስ ፓስ ሴኩሪቲ ኤንድ አይደንቲፊኬሽን ኤንድ ፖላራይዜሽን ቲም ሊደር። ኦኬ ይቅርታ ይኔት እኔ ያልሽ ምንም አልገባኝም። ታዲያ አሁን ምንድነው ማድረግ ያለብኝ? ማድረግ ያለብሽ ምን መሰለሽ? ይኸውልሽ ከደብተርሽ ከልብስሽ ውጪ ያሉት ነገሮች እንዳለ ቼክ መደረግ አለባቸው። ክፈችው። ፍጥነት ሌሎች ተማሪዎች እኮ ይጠብቁኛል። ፍጥነት። ይሄኛው የአጥሚት እህል፣ ይሄኛው ደግሞ የገንፎ እህል ነው። እቺኛው ደግሞ ሚጥሚጣ ናት። እቺ ደግሞ እንደ አጃ ነገር ናት። እኔ የምልሽ ጦር ሜዳ ነው እንደምትሄዱ? ምንድን ነው ያላ ነገር? ኧረ አይደለም፣ እንደው ለጉዞ አይመችም ብዬ የተወሰነች ነገር ልጅ የመጣሁት። ስለዚህ ያው ለእያንዳንዱ መክፈል አለብሽ። አዎ ይኸውልሽ፣ በቢሮ በኩል ምናምን ቢሆን ማለት ነው በአንድ ዕቃ 100 ብር ነው የሚያስከፍሉሽ። ግን ያው በቃ እኔ ደግሞ አንቺ ደክመሽ ነው የመጣሽው፣ በዛ ላይ ዕቃ ተሸክመሻል፣ ልተባበርሽ። በአንድ ዕቃ 40 ብር ትከፍያለሽ። እኔ ልተባበርሽ ብዬ ነው። ስለዚህ ይዘሽ የመጣሽው 10 ነገር ማለት ነው። ስለዚህ 10 ዕቃ በ40 ብር 400 ብር። ቁጥር ላይ ጀትነሽ እባክሽ። በቃ እሷን ክፈይና ትሄጃለሽ። ኧረ ፍጥነት፣ ሌሎች ተማሪዎች እኮ ይጠብቁኛል። እመትሽ በቃ በዚች ጋር ስትይ ታገኘዋለሽ። እና የዩኒቨርሲቲ ህይወት ማለት በመጀመሪያ ዓመት ላይ ልክ እንደ ጠዋት ፀሐይ ማለት ነው። የማይጠገብ ከሆነ ግን የድሮ ፀሐይ መሆን አለበት። አሰለፍ ፀሐይ ሁሉ ጊዜም ያው ነው። ልክ በአንድ ፀሐይ ሁለት ጨርሰዋ። በአንድ ሰማይ ላይ ሁለት ፀሐዮች አያበሩም ነው። በእውቀቱ የቁርጥራጭ ሀሳቦች ችግር ይኸው እና ዩኒቨርሲቲ 2ኛና 3ኛ ዓመት ላይ እየቀዘቀዘ ሄዳል። ልክ እንደ አንታር ወረቀቷ እኮ ናት እኮ። ግን እርግጠኛ ነህ በእውቀቱ 10ኛን ክፍል ጨርሰሃል? አይ አስ ላይ ነው ያቆመው። ዶክተር እንግዲህ እንደሚያውቁት ተወዳደሬ ካሉት ከተወዳደሩትም አብላጫ ውጤት አምጥቼ ነው እንግዲህ ያለፍኩት የተቀጠርኩትኝም አይደለም ነው አይደል? እንዴ አንቺ ኮቴ እንኳን የለሽም እንዴ? ጫካ ነው እንዳደግሽው? አዎ እናት፣ ቤታችን ጫካ ውስጥ ነው። ታይ ቤታችን ጥላ እንኳን የለሽም እንዴ? ሽሽግ ነው። ምኑ ጥላሽ ነው የተሸሸገው? ስሜ ሽሽግ ነው። እንደዛ ነው። እሺ ቢግ ማማ እባላለሁ። ቢጊ ብለሽ ጥሪኝ። እሺ ይሄ ነው ገርልስ ስፖት ማለት ሲያምር። ተዛለቅናታ። ዘለቃን ያልሽ ዘለቃን ታውቂያታለሽ እንዴ?
ጓደኛዬ እኮ ናት። እሷ እኮ ሐዋሳን የደረሳት። አዎ አውቃታለሁ። እና እሷን ካወቅሻት እኔ እንዴት አላወቅሽኝም? እኔም እሷም እኮ በከተማችን ታዋቂዎች ነን። ከሁሉም በተሻለ ደግሞ ሁለታችንም የቀበሌዋ ቆንጆች ነን። እስከ ወረዳ ድረስ ነው የምንታወቀው። የከተማችሁ አምለሰት ሙጬና ሰላም ተስፋዬ ናቸው። የዚህ ቀበሌ ቆንጆች ናቸው። አዋ በእናትሽ ታስተዋውቂኛለሽ? እሺ መቼም ከኛ ይበልጥ። ኧረ ጣጣ የለውም አስተዋውቅሻለሁ። አደራ ልጅቷን በጥንቃቄ እንድትቀበሏት። እኔ ቆንጆ ስታምር ታውቂያታለሽ እንዴ? የባለስልጣን ልጅ ከሆነች ቆንጆ ነች ብዬ ነው። የሰው ሆዱ ይለዋል። የሰው መልኩ ሆዱ ነው የሚባለው። ዶክተርዬ ምን እንድናደርግልህ ነው የፈለግከው? እንድታረጉልኝ የምፈልገው ይህችን ልጅ እንደ ሌሎቹ ተማሪዎች እንዳትቀበሏት አደራ። ዝንብ እንኳን እንዳይነካ። ዶርም ቁጥር 108 የተባለው የኔ መኝታ ቤት የያዘ ህንፃ ነው። ይህ ዝነኛ ህንፃ እንግዲህ ለቀጣይ 4 ዓመታት አብሮ ሊዘልቅ የተመረጠልኝ ነው። ገና ዛሬ ልገባ አይደል እንዴ? ዝነኛ ስትል ምን ማለት ነው? ያው እኔ ልገባበት አይደል እንዴ? ዝነኛ መሆኑ መች ይቀራል ብዬ እኮ ነው። በለው አሁን ደግሞ ውስጡን አሳያችኋለሁ። ተከተሉኝ። ዛሬ የፈለኳችሁ ዋናው ነገር ዛሬ ከምንቀበላቸው ተማሪዎች መካከል የአንድ ትልቅ ባለስልጣን ልጅ ስላለች ራሳቸው ሰውየው ነው ደውለው አደራ ያሉ። የባለስልጣን ልጅ ያውም የሚኒስትር ገና ካሁኑ የቤት ይፈምሳል አላልኩም? ይሄው ገና ሰው ቀጥልላችሁ። እስቲ አባት ቀጥልላችሁ። ማን አባ ፈቅዶ ነው የምትቀርጸኝ? ያው ለቲክቶክ እኮ ነው። በዛው አንቺ ብትፈምሻል። ስማ ፈጣሪ ሲፈጥረኝ እኮ ነፃነቴን ጭምር ሰጥቶ ነው የፈጠረው። ነፃነቴን ደግሞ ለማንም አሳልፌ አልሰጥም። አሁን ታጠፋዋለህ ወይስ በዚህ ክራር ቋንጃ ቋንጃ ነው ብዬ አይደለም ስልክህን ቀልበህን ከዚህ ክፍል ላታ እንተውቅ። እስቲ ዳግም እባላለሁ። ሸበለው እኔ የምልህ እዚህ ሀገር ሁሉም ነገር በተገኘበት ይቀረጽ የሚል አዋጅ ወጥቷል። አዋጅ እንዴ? አባቴን የፖለቲካ አልወረውም እንዴ? ይኸውልህ አባቴ ራሱ ሲልከኝ ከፖለቲካ 100 ሜትር ራቅ ብሎ ነው የላከኝ። እሺ አይደለም እኔ እዚህ ሀገር ከመጣሁ ጀምሮ ሁሉም ነገር ላይ ካሜራ ያለው፣ ታክሲ ውስጥ ካሜራ፣ ምግብ ላይ ካሜራ፣ በየቦታው ብቻ ሲነሳ ነው የማየው ሰው። አባቴ ብዙም አትገረም። ገና ሽንት ቤት ራሱ ስትገባ ይቀርጧል ከፈለጉ። ቸግሩ። ለማንኛውም ሁኔታህን ሳየው እዚህ ዶርም ነህ መሰለኝ። አዎ አዎ። አደከምኩ። አረፍ በል። እሺ እሺ። ይህ ቅድም የጀመርካት ዘፈን በጣም ተመችታኛለች። እስኪ ጨርስልኝ እስቲ። ናምላክ ያንቆርቁሮ በቀለመ ወርቆ ነግዜር ያንቆርቁሮ በቀለመ ወርቆ እኔ አንቺን ስጠብቅ የተኘሁ ነኮ አይ ቶሎ ከዚህ ቤት ካልወጣው ጨጓራዬ መላጡ ነው። እንዴ ወዴት ልትሄጂ ነው? ክላስ ነው? ኧረ እባክሽ ክላስ አልተጀመረም ገና ነው። እና
እና እዚህ ላይ ነው የምንተኛው? ምቾቱ ሙድያሽ ባልሆነ ኧረ እኔ አልያዝኩም። ያስፈልጋል እንዴ? አታስቢ፣ እኔ ነፍ ስላለኝ እሰጥሻለሁ። እሺ በጣም የማመሰግነው። እሺ ምንም አይደል። እኔ የምለው ለመሆኑ ግን አገራችሁ ምን ላይ ነው የምተኘው? አይ አንቺ እዛማ በመጀመሪያ ድንጋይ ይደረጋል። እሺ ከዛ በኋላ አፈር ይደረግበታል። ከዛ በኋላ እበታችንን በቃሽ። ይሄኛው የሚቆረቆረውን ታሪክሽን እኔ መስማት አልችልም። ውሃ ይዤ ልምጣ። እሺ ግን እበት ላይ ነው ያቆምኩት። ከመደብ ቀጥልልሻለሁ። እሺ አለን አንቺ ባክሽ ዝም በይ። እስቲ ፋሚሊዎች ምንድነው ኮሜንት ላይ ብቻ መጻፍ? አበባዋንም አንበሷንም ትንሽ ጣል አድርጓት እንጂ ምንድነው ይሄ ኮሜንት ብቻ? እስኪ ትኩላት ሀብታብ ያደርጋችሁ። እስቲ ራስሽን ላይ ቤተሰቦች ያስተዋውቂልኝ እስቲ። ያው እንግዲህ የግቢው ዋና የቆንጆቹ አለቃ ኤስኬው እባላለሁ ጋይስ። ኤስኬው እባላለሁ። እስቲ አሁን ደግሞ እስቲ ስላመጣጥሽ ምናምን እስቲ ንገሪልኝ ጋይስ። ላይክ አም ሪሊ ታየርድ ነው የምላችሁ። 45 ደቂቃ ሙሉ በፕሌይ ነው። 45 ደቂቃ በፕሌይ መተህ ነው ደከመኝ የምትለው? ወይ አባይን ያላየ? ኖ አባይንም አይቼዋለሁ። ምን አይነት ነው? የሆነ በቃ ከላይ የሆነ ቢጫ ነው የሆነ ጠመዝማዛ ምናምን ዘንዶ የሆነ ግብጽ ሊበላት የደረሰ ይመስላል። ራስ እንዳይበላ። እንግዲህ ከዚህ በመቀጠል ደግሞ የግቢያችን ማለት የዶርማችን ድምፀ መረዋ የሆነ እስቲ ትንሽ እሱ ያዜምልናል ብራዘር። ያው ትንሽ በኔትወርክ ሲስተም ችግር ያው ነገ እስቲ በዚህ ሰዓት እንቀጥለዋለን። የአራዳ ልጆች ባይ ባይ። ስቀርጪ ማን ነው የሚያይኝ? የዓለም ሕዝብ ሁሉ ነው የሚያይሽ። እነ ዘለቃም ይሆናል። እሷ ማርስ ላይ ነው እንደምትኖረው። እንግዲህ የቲክቶክ ቤተሰቦች ሌላኛው የዶርማ ባሌ መታለች። ፎሎ አድርጉ፣ ተዋወቋት። እንግዲህ ሽሽግ እባላለሁ። በር ተንኳኳ። ሌላኛው የዶርማ ባላችን ናት መሰለኝ። እስኪ በላይቭ እንቀበላል። ምንድነው ቀርጹ? ኧረ ምንም አይደለም፣ ቲክቶክ ቪዲዮ እየሰራን ነው። እሷን ቲክቶክ ላይ ለቀሽ አባቷ ልታዋርጂ? አይደለም። አሁን ታጠፋለሽ ወይስ አጠፋሽ? ይሄ አጠፋዋለሁ። ወደ ፍተሻ ወይኔ ወደ ዶር። ይሄ የሴቶች ዶርም ነው። ተመለስ። ተለያይተን ነው እንዴ የምንማረው? ተማሪ ኖት? ይሁን። ስትማሩማ አብራችሁ ነው የምትማሩት። የምትኖሩት ግን ለየብቻ ነው። መነጣጠሉ ለምን አስፈለገ? ሰውዬ እዚህ የምትመጡት እኮ ቀለም ልትቆጥሩ ነው እንጂ ልጅ ልትቆጥሩ አይደለም። ቀጥታ ተንቀሳቀስ። ይሄ ነገር ተገቢ አይመስለኝም። ዲኑ ጋር ማመልከቻ አስገባለሁ። ቆይ አንቺ ኢትዮጵያዊ ነሽ? ኢትዮጵያዊማ አይደለሽም፣ አሜሪካዊ መሆን አለብሽ። እባክሽ አይደለሁም። ዳዲ ስለሚፈራ ነው ከሁለት ጋርዶች ጋር ይላከኝ። ሊያላምዱሽ ነው? እኔማ አልፈልግም ብየው ነበረ። እሱ ነው እምቢ አለኝ። እንደው ይሄ ነገር እንዳይበርድሽ የሆነ ነገር ደረብ አታድርጊ። Are you kidding me? በጣም ኮሚክ ነሽ። ኧረ እኔ ከአንጀቴ ነው። እኔ ግን ተመክስተሽኛል። እሺ በእናታችሁ ይህን ሻንጣ ብታግዙኝ ምን ይመስላችኋል? ኧረ በደንብ ነው የምናግዝሽ። እንዴ ከዛ በፊት ግን ብንበላ ምን ይመስላችኋል? እኔ ጋር ምግብ አለ። ለምን እኔን አንበላ? ምንድን ነው ያልሽው? ስናክ ነው?
ስኔክ እባብ ዋት ፋኖ ፋኖ አረ ፋኖ 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 አረ ፋኖ 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 አለች ፍንን ያርጋትና ፋኖ ፋኖ ምንድነው ፋኖ ያለው ምንድነው? አንተ ልጅ አማል እንዴ? እኔ ባለውበት ፖለቲካ አታውራ እንዴ? ፖለቲካ ነው ይኸውልህ አባቴ ሲልከኝ ከፖለቲካ 100 ሜትር ራቅ ብሎ ነው የላከኝ እንዴ። ለምን ልቤ ተሰብሯል እኮ ይሄ። እስኪያች ምንድን ነው አንተ? ቆይ እኔ የምልህ በፕሌን መተህ ነው እንደዚህ የተጋደምከው? አንተ አመንከኝ እንዴ? ለካ ቫሪሽም እንደ ሰውነትሽ ነው። እና ልክ እንደኔ ኪስን በምክር ሞልቶ ነው አይላኩ? ኪስ ደግሞ በምክር መሞላት ተጀመረ እንዴ? እንዳትሞክር እንዳታወጣው ዋት ስም ማን ነው? በእውቀቱ ይከበል። እንዴት ተከብረ ሞታል? ድንቅ የሚከበል ልክ ኖት ጌቴ፣ ልክ ኖት። እኔ ወራዳ ሰው ነኝ። ፈጣሪ እንዲህ አሰለፈች ናት አለ ሌላ ከቹት። በዩኒቨርሲቲው መተዳደሪያ ደንብ 6 አንቀጽ 66 ንዑስ አንቀጽ 666 ህዝባር 6666 ምን እንደሚል ታውቃለህ? አላውቅም ጌቴ፣ አላውቅም። የዛሬን ማሩኝ ባቆት። እንግዲህ አሁን ልንገርህ፣ አንድ የግቢው ሰራተኛ በግቢ ውስጥ አልባሌ ነገር ቢያደርግ ሱስ ቢኖርበትና ከሱሶቹ አንዱን ጫት ሲቅም ቢገኝ ቀጥታ እንደሚባረር ታውቃለህ? ያለምንም ማስጠንቀቂያ። እባክዎትን እኔ ራሴ ሁሉት የሙት ልጅ ነኝ። ባለቤት ይሞታለች። የሙት ልጆች ነው ማሳድገው። አራት ልጅ ነው ማሳድገው። ከዚህ ከተባረሩ ልጆች ጎዳና መውጣታቸው ነው። እባክዎትን የዛሬን ብቻ ተነስ። መጀመሪያ ነበር መጠንቀቅ የነበረብን። በቃ ተነስ። ቁጭ በል። ተነስ። አልናገርብህም። እርስዎ ይመጣሉ የተባሉት ምክትል ዲን ኖት? ቆይ ሱንቶ ዶርም ቁጥር 108 የት ነው? ባለስልጣኑ ኖት እንዴ? ልጅቷ ፈልገው ነው እንዴ? ችግር የለውም እኮ እኔ አመጣልዎታለሁ። አያሳስቦት። ቁጭ በል። እኔው ራሴ እሄዳለሁ። እሺ። ቀጥ ብለው ሄደው ትንሽ እንደሱ እጥፍ። አሰለም ዘመንሽ ይታጠፍ። ይስማሽ በቃ 7 ትውልድሽ አይለፍልኝ። የዶርማችን 4ኛ አባል ምን አለበት? ትበል። እኔ አባል አይደለሁም፣ አመራር ነኝ። ኧረ ጋሽዬ አላወቅንም። ትበል።
ሻንጣውን አምጣው። እሷም ተማሪ ኖት? አዎ ተማሪ ነኝ። ምን ነው? አሁን ገና ተመቻችሁ? ዘገየ። የማታ አይደለም ግን የተመዘገብነው። ግን በ21ኛው ክፍለ ዘመን በ40 ዓመቱ የቀን መማር ከባድ አይደለም? አይከብድም። ከ40 ዓመቱ በላይ የሆነ ሰው የቀን አይማር የሚል ህግ አለ? ዶክትሬት በሚያዙት እድሜ ግን ከባድ ነው። ግን ይልቅ እስቲ እርሱን አስተዋውቁን እስቲ። ዳኛቸው እባላለሁ። መንግስት በመቻቸልኝ ነፃ የትምህርት ዕድል ተጠቅሜ እውቀቴን ከፍ ለማድረግ ነው ወደዚህ ዩኒቨርሲቲ የመጣሁት። ምን ማለት? በአንበሳ ባስ መሆን አለበት የመጣው። አንበሳ ደግሞ የመንግስት ነው። አንበሳውማ የጊፍተሩ እኮ ነው። እኔ ልመልስ? ይኸውላችሁ በነበርኩበት አካባቢ ትንሽ ስልጣን ነበረችኝ። ያንን ስልጣን ተጠቅሜ መንገድ ሰርቻለሁ፣ ድልድይ ሰርቻለሁ፣ በከተማ ልማት ግብርና ተሳትፌያለሁ። የከተማ ግብርና እንኳን ተውት፣ ብዙም አልተሳካልኝም። ቲማቲም ተክዬ አልበቀለም፣ ጎመን ተክዬ አልበቀለም፣ ሰላጣ ተክዬ አልበቀለም። ቆይ እንዴት ነው ነገሩ? ድንጋይ ላይ ነው እንደ የምትተክለው? አንቆስታ እንገናኛለን። ካሮት ተክዬ አልበቀለም። እሱማ በቅሎ እሱን ሽጬ እኮ ነው ተሳፍሬ ወደዚህ የመጣሁት። ሳቅሽ እንዴ? ሳቃችሁ አላወቃችሁኝም። በእውነት ይህንን ምግብ የሆነ ነገር ካላፈሰስንበት እኔ ሳምንቱ ሙሉ ምግብ አልበላም። እርጎ አለኝ። ለምን እርጎ አንጠጣ? እኔ ከዚህ በኋላ ማር አልስም። ማርም እኮ አለኝ፣ ለዛውም ነጭ ማር። ኧረ በእናትሽ እንደው ተይኝ። ቆይ ቅድም ዳጣ አለኝ ብለሽኛል? አዎ በቃ ይኸውልሽ እሱን እንደ ሰርድ ኮርስ ቁጠሪውና ብጥብጥ አድርገሽ ግጥም አድርገሽ ጠጪው። እሺ? እኔ የምለው ለምን ዛሬ ክለብ አንወጣም? ኢትስ አወር ፈርስት ዴይ ነበር። በእናትሽ በውስኪ ካልደረመስ ነው እኮ አይሆንም ብዬ ነው። ውስኪ ምንድን ነው? ወይኔ እስከ ዛሬ ክለብ ወጥተሽ አታውቂም? ክለብ ምንድን ነው? በይተው ይቅርብሽ። መጀመሪያ ግቢውን ልመጂ፣ ከዛ ወደ ከተማው ትወጫለሽ። አይመስልሽም? ይኸውልሽ ገና በመጀመሪያ ቀን ቨርጂኒቲሽን ሉዝ ልታረጊ ስለምችይ ይቅርብሽ አንቺ። እሺ? ሃይ ሌዲስ። ዌልካም። አስተማሪ እንዴት ኖት? ስለምን አስተማሪ ነው የምትወሩ? አራተኛ የዶርም አባል መሆን አለብሽ። ልክ ብለሻል ሌዲስ። እኔ አሁን በቃ ፏ ምርቅርቅን ታንል ብዬ ነው የመጣሁት። አንቺ ሌባ፣ ገንዘቤን አምጪ። ትተዋወቃላችሁ እንዴ? የት ነው የምትተዋወቁት? እናንተ አታርፉ። ጋርዶቼ ከመጡ ይዟችሁ ነው የሚሄዱ። ብሬን ትስጠኝ። ሁሉ ምርቃና ከየት የመጣ ነው ይመስልሽ? እንዴ ትንሽ እንኳን አታፍሪ? አረ በቃ ሲቱም ድፍጭ ታባልሽ እንዴ? በቃ አሁን ይልቅ ምርቃና እንዳታጠፊብኝሽ። ከቻልሽ ዘርበይ ከፊቴ። ይሄ ነው እንደ ገረመሽ? አለሽ እንዴ? ወይ አሁን ምርቃናን ሰበርኩ።